የአቪዬሽን ኢንዱስትሪ ሊፈርስ ተቃርቦ ነበር። መረተስ በቢሊዮን የሚቆጠር ዶላር አጥቷል። ሉፍታንዛ ለመንግስት እጇን ዘርግታ ድጎማ ጠይቃለች። በዓለም ዙሪያ ያሉ አየር መንገዶች በሺዎች የሚቆጠሩ አውሮፕላኖቻቸውን በበረሃ አቁመው ሰራተኞቻቸውን አሰናብተዋል። ነገር ግን በአፍሪካ ምድር ላይ የሚገኝ አንድ አየር መንገድ ብቻ በዚያ ወቅት ትርፍ ሲያገኝ ቆይቷል። የኢትዮጵያ አየር መንገድ። ለምን? ይህ አየር መንገድ ዛሬ 145 ዓለም አቀፍ መዳረሻዎች የሚያገለግል ከ170 በላይ አውሮፕላኖችን የሚያንቀሳቅስ እና ባለፈው በጀት ዓመት ብቻ 7.6 ቢሊዮን ዶላር ያገኘ ግዙፍ ተቋም ነው። በዚህ ዓመትም ገቢው በ14 በመቶ አድርጎ ወደ 10 ቢሊዮን ዶላር እየተቃረበ ነው። ነገር ግን ትልቁ ጥያቄ ስንት አገኘ የሚለው አይደለም፣ ይህን ሁሉ ገንዘብ ከየት አገኘ የሚለው ነው። አብዛኛው ሰው የሚያስበው መልስ የተሳሳተ ነው። ይህ አንቶልድ ኢትዮጵያ ነው። ዛሬ የኢትዮጵያ አየር መንገድ እውነተኛ የገንዘብ ምንጭን በጥልቀት እንመረምራለን። አብዛኛው ሰው የኢትዮጵያ አየር መንገድ ገንዘቡን የሚያገኘው ከመንገደኞች ትኬት ብቻ ነው ብሎ ያስባል። ይህ ፍጹም ስህተት ነው። ባለፈው በጀት ዓመት ብቻ አየር መንገዱ 785,000 ቶን ጭነት አጓጉዟል። በዚህ ዓመት የመጀመሪያ ግማሽ ብቻ ደግሞ 451,000 ቶን ደርሷል። ካለፈው ዓመት ተመሳሳይ ወቅት የበለጠ ማለት ነው። ከዓለም ዙሪያ ወደ አፍሪካ የሚገቡ ኤሌክትሮኒክስ እቃዎችና አልባሳት እንዲሁም ከአፍሪካ ወደ ውጭ የሚላኩ አበባና ቡና በሙሉ በዚህ አየር መንገድ ነው የሚጓዙት። ለምን ይህ ጉዳይ ወሳኝ ይሆናል? ምክንያቱም የመንገደኛ በረራ እንደ ወቅቱ ይለዋወጣል። በኮቪድ ወቅት ዓለም ሙሉ በሙሉ መብረር አቁመው ነበር። ካርጎ ግን ፈጽሞ አላቆመም ነበር። ይህ ነው መንገደኞች በሌሉበት ወቅት አየር መንገዱ ከከባድ ኪሳራ የታደገው። እናም ዛሬ ድረስ ትልቁ የተረጋጋ የገቢ ምንጭ ሆኖ ቀጥሏል። አንድ አውሮፕላን መሬት ላይ ቆሞ ላልሰራበት ቀን ሁሉ አየር መንገዱ በሺዎች የሚቆጠር ዶላር ያጣል። ስለዚህ አንድ አየር መንገድ አውሮፕላኑን በፍጥነት ወደ ሰማይ የመመለስ አቅም ራሱ የገንዘብ ምንጭ ይሆናል። የኢትዮጵያ አየር መንገድ ይህንን ቀድሞ ተረድቷል። በአዲስ አበባ ውስጥ ግዙፍ የጥገና ጋራዦችን ኤምአርኦ ሰርቪስን ገንብቷል። የራሱ አውሮፕላኖችን ብቻ ሳይሆን ሌሎች የአፍሪካና የመካከለኛው ምስራቅ ሀገራትን አየር መንገዶች አውሮፕላናቸውን ወደ አዲስ አበባ አምጥተው እንዳስጠግኑ በማድረግ ላይ ነው። ከዚህ ቀደም አንድ አየር መንገድ አውሮፕላኑ ሲበላሽ ወደ አውሮፓ ወይም አሜሪካ ወስዶ ወራት ይጠብቅ ነበር። ዛሬ ግን ወደ አዲስ አበባ ብቻ ይመጣል። የኢትዮጵያ አየር መንገድ የሌሎች አየር መንገዶችን ችግር ወደ ራሱ ቋሚ የገቢ ምንጭነት ቀይሮታል። የኢትዮጵያ አየር መንገድ ለምንድን ነው ሆቴል፣ የበረራ ትምህርት ቤት እና የኬተሪንግ ማዕከል የሚይዘው? መልሱ ቀላል ነው። ሊወጣ የተዘጋጀ እያንዳንዱ ዶላር በራሱ ኢኮሲስተም ውስጥ እንዲቀር ለማድረግ ነው። አንድ ተጓዥ አዲስ አበባ ሲያርፍ የሚያርፍበት ባለ 5 ኮከብ ሆቴል ስካይላይት ሆቴል የአየር መንገዱ ንብረት ነው። በበረራ ላይ የሚመገበው ምግብ የራሱ ኬተሪንግ ማዕከል ውጤት ነው። አውሮፕላኑን የሚያበሩት ፓይለቶች በራሱ የአቪዬሽን አካዳሚ የሰለጠኑ ናቸው። ተራ አየር መንገድ ቢሆን ኖሮ ይህ ገንዘብ ሙሉ በሙሉ በሌላ ኩባንያ ይያዝ ነበር። የኢትዮጵያ አየር መንገድ ግን ያንን ገንዘብ ራሱ ይይዘዋል። እንግዲህ እውነታው ይህ ነው። የኢትዮጵያ አየር መንገድ ከአሁን በኋላ ትኬት ብቻ የሚሸጥ ኩባንያ አይደለም። የሎጂስቲክስ ስራ ይሰራል። ትልቅ የአውሮፕላን ጥገና ማዕከል አለው። የፓይለት ስልጠናን ይሰጣል። በአዲስ አበባ እምብርት ላይ ግዙፍ ሆቴል ገንብቷል። ግዙፍ ጭነቶችን ወደ ዓለም ዳርቻ ያጓጉዛል። የምህንድስና አገልግሎትም ይሰጣል። ለዚህም ነው ተፎካካሪዎች ከአንድ አየር መንገድ ጋር ብቻ የማይወዳደሩት። ከጠቅላላ የአቪዬሽን ኢምፓየር ጋር ነው እየተወዳደሩ ያሉት። አሁን ጥያቄው ወደ እናንተ ልመልስ። የኢትዮጵያ አየር መንገድ ይህን የበላይነት ይዞ ወደ 25 ቢሊዮን ዶላር መድረስ ይችላል ብላችሁ ታምናላችሁ? ወይንስ አዳዲስ ዓለም አቀፍ ተወዳዳሪዎች ስጋት ይሆኑበታል? አስተያየቱን ኮሜንት ላይ ያጋሩን። ቪዲዮውን ከወዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አግዙን። የሀገራችን ያልተሰሙ ጥልቅ የሀብትና የሜጋ ፕሮጀክት ትንተናዎችን በየሳምንቱ ለማግኘት ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ዝግጅት እስክንገናኝ አንቶልድ ኢትዮጵያ ነበር። ሰላም።